ታዳሚዎች የህብረት ስራ ማህበራት ሌላው ተግባር ግብርናን በማዘመን ምርትና ምርታማነትን ለማሳደግ እንዲቻል ግብዓትና ምርጥ ዘርን በማቅረብ የተመረተውን ምርትም የገበያ ትስስር በመፍጠርና እሴት በመጨመር የአባላትን ትርፋማነት በማሳደግ በመሆኑ በአግሮ ፕሮሰሲንግ የመኖ ማቀነባበሪያ፣ ፒፒ ከረጢት ፋብሪካ፣ የምንጣፍ ፋብሪካ፣ ዘመናዊ የዘር ማበጠሪያ በቅርቡ የሚጀምርና የዱቄት ፋብሪካን ጨምሮ በአድማስ ሁለገብ የገበሬዎች የህብረት ስራ ዩኒየን የአርሶ አደሩን ምርት ፕሮሰስ ለማድረግ ጥረት እየተደረገ ይገኛል። በሌላ በኩልም የግብርናውን የሚዘምንበትን የአሰራር እና የምርትን በማሰባሰብ ረገድ በሜካናይዜሽን በመጠቀም በዚህ ዓመት በዩኒየኑ 50 ትራክተር ለመግዛትና 60 ያህል የበቆሎ መፈልፈያ ማሽኖችን ወደ አርሶ አደሩ በማሰራጨት የታቀደ ሲሆን እስከዚህ ጊዜ ድረስ 27 የሚሆኑ ውል ተይዞ 21ዎቹ ተጓጉዘው መድረስ የቻሉበት ነባራዊ ሁኔታ ተፈጥሯል። ይህም በማድረግም አርሶ አደሩ ዕጣ እንዲገዛ በማድረግ የማሽነሪ ግዢውን እንዲፈጽምና ግብርናውን እንዲያዘምን የበኩሉን ድርሻ እየተወጣ ያለ ሲሆን እስከዚህ ጊዜ ድረስ 32,730,782 ብር በማሰባሰብ ወደ ግዢ ሂደት ላይ የገቡ መሆኑን ማረጋገጥ ተችሏል። የህብረት ስራ ማህበራት ለዜጎች የስራ ዕድል ፈጠራ በሁሉም ተቋማት በቋሚና በጊዜያዊ ለመፍጠር ከ2100 ያህል ዜጎች የስራ ዕድል የተፈጠረላቸው ሲሆን ከነዚህ ውስጥ 174 የሚሆኑት ጊዜያዊ ናቸው። ሌላኛው ማህበራዊ ኃላፊነትን በመወጣት ረገድም በየጊዜው በሚፈጠሩ ችግሮችን ለመፍታትና ልማትን ለማፋጠን የሚያስችል ኢኮኖሚያዊና ማህበራዊ ልማትን በመሳተፍ ላይ የሚገኙ ናቸው። ከዚህም ጽንፈኛው በፈጠረው ግጭት የተፈናቀሉ ዜጎችን የአርሶ አደር ማህበራት የሀገር የሽግግር ድልድዮች ናቸው ብሎ ማለት ይቻላል። ቀደም ሙዚቀኛው ክርና ድር ማግ ሆነን ኢትዮጵያ የአንዳችን የሁላችን ነው ብሎ ሲገልጽ እንደነበረው የተሳሰረ ነው ብሎ ሲገልጽ እንደነበረው በአገራችን የእድገት ጉዞ ላይ
የአገልግሎት ዘርፉንና አምራች ዘርፉን በማስተሳሰር አሁን ትልቁን ሚና እየተጫወተ ያለው ግብርና ነው። ግብርና ምርትና ምርታማነቱ የላቀ ደረጃ ሲደርስ በስሩ የሚቀጠሩ እና የአጠቃላይ በኢኮኖሚ የሚኖረው ድርሻ ለሌሎች እያስረከበ ባለውለታ ሆኖ ድርሻውን እየቀነሰ ግን ደግሞ ወሳኝ እየሆነ መቀጠሉ አይቀሬ ነው እና ይህንን የሀገር የሽግግር ጉዞ እውን ለማድረግ የአርሶ አደር የማህበራት አደረጃጀት እጅግ በጣም ወሳኝነት አለው። ከ20 ዓመታት በላይ ጉዞ ነው እንግዲህ አድማስ ዩኒየን የተጓዘው። በዚህ ጉዞ ውስጥ ለአርሶ አደሩ በርካታ ነገርን አድርጓል። የአርሶ አደር ምርት ማሳደጊያ ቴክኖሎጂዎችን አቀርቧል፣ እያቀረበ ይገኛል። አሁን አግሮ ፕሮሰሲንግ ላይ እየገባ ያለበት ሁኔታ ነው ያለው። መካናይዜሽን ላይ የተለያዩ ለዚህ የሚውሉ ማሽነሪዎችን በማስገባት ሼለሮችን እያስገባ ያለበት ሁኔታ ነው ያለው። በዛሬው ዕለት ብቻ ከ21 ያልተናነሱ ትራክተሮች በእጃችን ይገኛሉ፣ ዩኒየኑ ያስገባቸው ማለት ነው። በሌሎችም የማህበረሰብ አገልግሎት በርካታ የማህበረሰባዊ በጎ አድራጎት ስራዎችን እያከናወነ ያለበት ሁኔታ ነው ያለው እና አድማስ ዩኒየን አሁን በክልላችን ትልቅ ተቋም ነው። የአርሶ አደር ተቋም ነው። የአርሶ አደር የምርትና ምርታማነት እድገቱን የሚያሳልጥ፣ የአርሶ አደሩን ምርት እሴት የሚያሻሽል፣ አርሶ አደሩ ከዚህ በላይ የላቀ ተጠቃሚ እንዲሆን ትርፍን የሚያከፋፍል፣ ምርቱን ደረጀት ሰብሰብ አድርጎ በጣም አዋጭ በሆነ ሁኔታ ውጤታማ በሆነ ሁኔታ ሻጭና ገዢን የሚያስተሳስር እና በዛ ቁመና ላይ የሚገኝ በመሆኑ ለዚህ ስኬት ያበቁት ምንድናቸው የሚለውን 1 2 3 ምክንያቶችን መግለጽ እፈልጋለሁ። የትኛውም ተግባር የትኛውም አደረጃጀት ውጤታማ የሚሆነው ህዝባዊ ባለቤትነት ሲኖረው ነው። አድማስ ዩኒየን በመሰረታዊነት እዚህ ደረጃ ላይ ሊደርስ የቻለበት ሁለገብ ህብረት ስራ ማህበራት አርሶ አደሩን አቅፈዋል። ሁለገብ ህብረት ስራ ማህበራት በዩኒየን ተደራጅተዋል፣ ይመጋገባሉ። ህዝቡ ባለቤት ነው። የአሰራር ስርዓቱን በጉባኤው ይፈትሻል፣ ይመክራል። እርግጥ ነው አንዳንድ የመከኑ እየተመዘበሩ ያሉ ማህበራት የሉም ብሎ ማለት አይደለም። አብዛኛው በብሔረሰብ አስተዳደሩ የሚገኙ ሁለገብ ህብረት ስራ ማህበራት ግን በመደበኛ ጉባኤያቸው ትርፋቸውን፣ አዋጭነታቸውን፣ አገልግሎት አሰጣጣቸውን እየገመገሙ ይመራሉ። ይህም በመሆኑ ምክንያት ራሳቸውን ከምዝበራ ይታደጋሉ። በየጊዜው ያለውን መሻሻል እየገመገሙ ህዝቡ በራሱ የቁጥጥር ስርዓቱ ባለቤት ሆኖ እዚህ ደረጃ ላይ ደርሷል ማለት ነው። አንደኛው አድማስ ዩኒየን እዚህ ደረጃ ላይ ደርሷል ተብሎ ሲባል ህዝቡ በባለቤትነት እዚህ ደረጃ ላይ እንዲደርስ ማድረግ መቻሉ ነው። አርሶ አደሩ በባለቤትነት እዚህ ደረጃ ላይ እንዲደርስ ማድረግ በመቻሉ ነው። የኔ ተቋም ነው የኔን ምርት የሚያሳድግ ቴክኖሎጂን የሚያቀርብ በሂደቱም ምርቴን እሴት የሚጨምር ልማት ላይ የሚሰማራ አሁን ካለበት ደረጃ በላይ ከዚህም በላይ ማደግ አለበት ብሎ በባለቤትነት የያዘው የጨበጠው የአርሶ አደር አደረጃጀት በመሆኑ ነው። ሁለተኛው አመራሩ ነው። አመራሩ ይህን ታሳቢ አድርጎ አሁን ያሉ አመራሮችም ቀደም ብሎ ያሉ አመራሮችም በሂደቱ መመስገን መቻል አለባቸው። ዛሬ ከትላንት የመጣ ነው፣ ነገ ከዛሬ የሚቀዳ ነው። በአንድ ጀንበር በሰሞናዊ እንቅስቃሴ ብቻ እዚህ ደረጃ ላይ እየደረሰ አይደለም። አሁን
አሁን ያለው ስራ አመራር የሚመሰገን ቢሆንም በየደረጃው ያለ ከሁለገብ ህብረት ስራ ማህበር እስከ ቦርድ እስከ ዩኒየን ስራ አስኪያጁ ጨምሮ ማለት ነው። አሁን ላሉ አመራሮች እዚህ ደረጃ ላይ አድርሰው ያስረከቡ ቀደምት አመራሮች በአግባቡ በስርዓቱ ስለመሩት ይህን ትልቅና አንጋፋ ተቋም ቅርስና ውርስ አድርገው የአርሶ አደር አደረጃጀት ነው፣ የአርሶ አደር እስትንፋስ ነው ብለው በአግባቡ ስለመሩት፣ ከምዝበራ ስለታደጉት፣ በአሰራር ስርዓት እንዲመራ ስላስቻሉት እና ባልሳሳት እንግዲህ 22 ዓመት ምናምን የሚባል ሰምቻለሁ። ኦልሞስት ከ20 ዓመት በላይ ብዬ ልበለው ተቋሙ ከተቋቋመ። በዚህ ዘመናት ውስጥ ሲፈራረቁ የመሩት እዚህ ደረጃ እንዲልኝ የሆነ ጊዜ ላይ የሚያጨልም የሚያንገራግጭ ወይም ደግሞ ይህን ተቋም ላልተገባ የግለሰቦች የስብስቦች ዓላማ መዋያ አድርጎ የሚጠቀም ቢኖር ይሄ ተቋም የሆነ ጊዜ ላይ መንገራገጩ አይቀርም ነበር እና በየደረጃው ያለ የመንግስት አመራርም ጥብቅ ድጋፍና ክትትል በማድረግ እዚህ ደረጃ ላይ ማድረስ ችለዋል። አርሶ አደር ግብዓት ማከማቻ መጋዘን አስመርቀናል። ግብርና በባህሪው ግብርናን ማዘመን ማሳደግ ብቻ ሳይሆን ሌሎች ሴክተሮችን ይቀሰቅሳል፣ ያነቃቃል። በትራንስፖርት ሴክተሩም እንደዚሁ አድማስ ዩኒየን ገብቷል። በሜካናይዜሽኑም ገብቷል። የድንች ማቆንቆያውንም እንዳየነው እሴት በሚጨምሩ ተግባራትም ገብቷል። ይሄ ጅምር ነው። አሁን ለስራ አመራሩ የምነግረው ለአጠቃላይ ቦርድ አባላት የምነግራቸው ይሄ ጅምር ነው። በክልላችን በብሔረሰብ አስተዳደራችን የግብርና ምርት ዘምኖ ተሻሽሎ እሴት ሰንሰለቱ ጎልብቶ ማየት የምንፈልገው ከዚህ በላይ ነው። ትንሽ ጭራውን ይዘኗል። ከዚህ ባሻገር በቁጠባ ማህበር ወደ ኢንተርፕራይዝ ገብቶ የበቆሎ አምራቾች ኢንተርፕራይዝ ሊሆን ይችላል፣ የድንች አምራቾች ኢንተርፕራይዝ ሊሆን ይችላል። ወደ ክላስተር እየገባ ያንን ኮሞዲቲ በኢንተርፕራይዝ እየተደራጀ አርሶ አደሩ የሚቀርብበት ቦታ ድረስ ምቹ ሁኔታ እንዲመቻችለት ማስቻል፣ በመንግስት በኩል ሊቀርብልኝ ይገባል የሚለውን በዛ ትይዩ ድርጅት ሰብሰብ ብሎ ምርቱን እሴቱን እስከ ውጭ ሀገር መሸጥ ብቻ አይደለም፣ ለሀገር ውስጥ በሚመጥን ደረጃ ጥራቱን መጠኑን ጠብቆ ማቅረብ፣ እሴቱን ማዘመን ማሻሻል እና እነዚህ ኢንተርፕራይዞች ማህበራት ወደ ትልቅ ተቋምነት እንዲሸጋገሩና ይህ ሁለገብ ህብረት ስራ ማህበር ሜጋ ተቋም እንዲሆን ማስቻል፣ አውራ ተቋም እንዲሆን ማስቻል። በዚህ መልኩ ብሔረሰብ አስተዳደራችን በጣም ትርፍ አምራች ብሔረሰብ አስተዳደር ነው። ሰሊጥ የሚበቅልበት ነው፣ በርበሬ የሚበቅልበት ነው፣ የደጋ ፍራፍሬ የቆላ ፍራፍሬ የሚበቅልበት ነው። ለዳልጋ ከብት ማድለብ፣ ለፍየል ለንብ ማድለብ እጅግ በጣም የተመቸ አካባቢ ነው። ጸጋችን የተትረፈረፈ ነው። ብናለማው ብንጠቀምበት አሁን ከእጅ ወደ አፍ አልቸገረንም ብለን ይሄ በራሱ በቂ አይደለም ብለን መነሳት ከቻል የብሔረሰብ አስተዳደራችን ህዝብ የክልላችን ህዝብ እጅግ በጣም መለወጥ የሚያስችል የተትረፈረፈ ጸጋ ያለው ብሔረሰብ አስተዳደር ነው። አንዱ ሁለገብ ህብረት ስራ ማህበር አንድ ትራክተር ሊገዛ ግድ ይለዋል። ባይገዛም አርሶ አደሩ እየተደራጀ እጣ እየገዛ ነው። እቅዳችንን ማሳካታችን አይቀርም። በዚህ በጀት ዓመት 70 ከዛ በላይ ትራክተር እናስገባለን ብለናል። ካለው ከሚታረስ መሬት አኳያና ከአርሶ አደራችን ብዛት አኳያ ይሄ ምንም ማለት አይደለም። ያልተጀመረውን ጀምሮ ማሳየት ግን ለህዝባችን ወሳኝነት አለው። አንዱ ከሌላው እያየ ልምዱን እየወሰደ አዋጭነቱን በራሱ ጊዜ መመልከት ሲችል አርሶ አደሩ በራሱ ጊዜ የሚያሰፋው ይሆናል። ለዚህም መጀመሪያችን ያማረ ሊሆን ይገባል።
በሁሉም የብሔረሰብ አስተዳደሩ አካባቢዎች አርሶ አደሩ እጣ እየገዛ በየሁለገብ ህብረት ስራ ማህበሩ በዚህ ላይ እየተሰማራ ያለበት ሁኔታ ነው ያለው። እዚህ ላይ ትልቅ አደራ የቤት ስራ ያለባችሁ መሆኑን እንድትረዱ። በጥቅሉ ተወስዶ ሲታይ አድማስ ዩኒየን ዛሬ በእንደዚህ አይነት መልኩ ይህንን ትልቅ ስራ ስላሳየን በየደረጃው ያለ የአድማስ ሁለገብ ህብረት ስራ ማህበር አባል የሆነውን አርሶ አደር የሁለገብ ህብረት ስራ ማህበር ስራ አመራሮችን፣ ቦርድ አባላትን፣ የዩኒየኑ ስራ አመራሮችን፣ የስራ ባልደረቦችን በአማራ ብሔራዊ ክልላዊ መንግስት አድናቆት ይገባችኋል። እኔም በዚህ ባህል ተገኝቼ ይህን የመሰለ የግብርና ሽግግርን የሚያረጋግጥ አርአያነት ያለው ተግባር አብሬ በመካከላችሁ ተገኝቼ ልመርቅ እዚህ በመገኘቴ ታላቅ ክብርና ኩራት ይሰማኛል። የአድማስ ዩኒየን ዛሬ እንደተመለከትነው ትክክለኛውን የግብርና ትራንስፎርሜሽን እንዲሁም የገጠር ትራንስፎርሜሽን ገብቶት እየሰራ ያለ ዩኒየን ነው። በየማህበራቱ ለአርሶ አደሩ በቅርበት በማሰራጨት ምርጥ ዘር በማሰራጨትና ሌሎች የግብርና ምርት ማሳደጊያ አግሮ ኬሚካልስ በማሰራጨት ላይ ብቻ የተመሰረቱ እንጂ ዳይቨርሲፋይድ ወደሆነ ኢኮኖሚክ አክቲቪቲ ውስጥ የገቡ አይደሉም። እንዲያውም ከቅርብ ዓመታት ወዲህ ነው ወደ አግሮ ፕሮሰሲንጉ እንዲገቡ ታናናሽ የዱቄት ፋብሪካዎች እንዲገነቡ ወደ ግብይት ስራ እንዲገቡ እህል ገዝተው በተመጣጣኝ ዋጋ የኑሮ ውድነት እንዳይባባስ ለህብረተሰባችን አገልግሎት እንዲሰጡ በማድረግ ላይ ብቻ የተወሰነ አገልግሎት ሲሰጡ የቆዩ ናቸው የክልላችን ሁለገብ የህብረት ስራ ማህበራትና ዩኒየኖች። አሁን ግን ለየት ባለ መንገድ አንደኛ ለክልሉ ትልቅ እንቅፋት የሆነውን የግብአት ማጓጓዝ ስራ ሊፈታ የሚችል ከ20 በላይ ተሳቢ መኪኖችን ገዝቶ የግብርና ምርት ማሳደጊያ ቴክኖሎጂዎችን ለማጓጓዝ እና የግብርና ግብይት ስርዓትን ለማፋጠን ትልቅ ስራ ሰርቷል አድማስ ዩኒየን። ይህ ብቻ አይደለም። ዛሬ ላይ ያየነው የድንች ማቆንቆያ ማዕከል ይህ አካባቢ ደጋማ እንደመሆኑ መጠንና ድንች አምራች እንደመሆኑ መጠን የህብረተሰብን ችግር ለመፍታት የሚያስችል የድንች ማቆንቆያ ማዕከል መገንባት ምን ያህል ግብርናውን ለማሳደግ ቆርጦ የተነሳ ዩኒየን መሆኑን አመላካች ነው። በሶስተኛ ደረጃ በክልላችን በምንፈልገው ፍጥነት እየሄደ ያልሆነውን የግብርና ሜካናይዜሽን ስራ ለማፋጠን አሁን በዝግጅት ላይ 50 ትራክተሮችን ገዝቶ የዞኑን የዚህን አካባቢ ማህበረሰብ ከኋላ ቀር የአስተራረስ ዘዴ የተላቁ ዘመናዊ ግብርናን እንዲተገብር ለማድረግ የሜካናይዜሽን ፈርቀዳጅ የሆነውን መሬትን በትራክተር ማረስ አርአያ ለመሆንና አርሶ አደሩን በቁጭት ተነስቶ ወደዛ እንዲገባ ለማድረግ የሚያስችል ስራ እየሰራ ይገኛል አድማስ ዩኒየን። ይህ ውጤት እንዲመጣ ትልቅ አስተዋጽኦ ያበረከታችሁ የዩኒየኑ ሰራተኞች፣ የቦርድ አመራሮች፣ በአጠቃላይ በዚህ የግብርና ስርዓት ውስጥ አስተዋጽኦ እያበረከታችሁ ያላችሁ የግብርና ቤተሰቦችና ሌሎች የመስተዳድር አካላት ለህዝባችሁ ትልቅ ስራ እያበረከታችሁ ነውና በራሴና በክልሉ መንግስት ስም ላቅ ያለ ምስጋና ላቀርብላችሁ እወዳለሁ። በመጨረሻ ይህ ዛሬ ያየነው አይን ከፋች ፈርቀዳጅ ለክልላችን አርአያ የሚሆኑ ጅምር ስራዎች የበለጠ ተስፋፍተው በክልላችን ሁሉም ቦታ ላይ እስኪተገበሩ ድረስ ወደ ኋላ ስራው እንዳይመለስ አርአያነታችሁና ሞዴልነታችሁን አጠናክራችሁ እንድትቀጥሉ ከዛ ባሻገር አሁን ያየናቸው 3 መሰረታዊ የግብርና ትራንስፎርሜሽን ማሳኪያ ስራዎቻችሁ በተጨማሪ በሌሎች የግብርና ሽግግር ስርዓትን በሚያረጋግጡ የአትክልትና ፍራፍሬ ልማት፣ የአሲዳማ አፈር ማከምና ምርትና ምርታማነትን ማሳደግ ስራዎች ላይ እንዲሁም ወደ ሌማት ትሩፋት ስራ እንድትገቡ ጥሪ ላቀርብላችሁ እወዳለሁ። መኖሪያ ቤት ስራ ላይ ሲሳተፉ የቆዩ ሲሆኑ የሰው ልጆች አኗኗር ዘይቤ፣ ስልጣኔ
እያደገ ሲመጣ የገጠማቸውን ችግር በተናጠል የማይወጡትን ማህበራዊ፣ ኢኮኖሚያዊ ችግር በሰለጠነ መንገድ እንዲወጡ መንግስት የህዝቡን ችግርና ፍላጎት መሰረት በማድረግ ዘመናዊ አደረጃጀት እንዲፈጠሩ በተለያዩ ዓመታት በርካታ የህብረት ሥራ ማህበራት ማቋቋሚያ አዋጅ፣ ደንብና መመሪያ ሲያወጣ የተቀመጡ ተልዕኮና ግቦችን እንደየ መንግስታቱ ታናናሽ ልዩነቶች የነበሩት ቢሆንም አሁን ባለው ተጨባጭ ሁኔታ የዩኒየኑ የዞናችን ህዝብ ያለውን ሀብት መሰረት በማድረግ በፈቃደኝነት ላይ የተመሰረተ ነፃ፣ ገለልተኛ፣ ዲሞክራሲያዊ በሆነ አደረጃጀት አመራር ሁለገብ የህብረት ሥራ ማህበራት ማደራጀት፣ አቅም መገንባት፣ ዘመናዊ የመረጃ፣ የገበያ፣ የሂሳብ አያያዝ፣ ኢኮኖሚያዊ፣ ማህበራዊ ችግሮቻቸውን በጋራ ለመፍታት የዞናችንን ህዝብ ስራ ማህበራትን እንቅስቃሴ ጎልብቶ ዘላቂ ጠንካራ የኢኮኖሚ መሰረት ያለው በራሱ የሚተማመን ህብረተሰብ በመፍጠርና በምስራቅ አፍሪካ ጠንካራ ተወዳዳሪ ሆኖ ማየት ራዕይ ሰንቆ በተጨባጭ ተግባር ላይ ይገኛል። ውድ የበዓሉ ታዳሚዎች፣ ጥሪ የተደረገላችሁ እንግዶች፣ በመሆኑም ዩኒየናችን ምርትና ምርታማነትን ከማሳደግና የአርሶ አደሩን የገበያ ተወዳዳሪ አቅም ከማጎልበት ባለፈ ወደ አግሮ ኢንዱስትሪ ተግባር በመሰማራት የሀገራችንን የብልጽግና ጉዞ ለማሳካት በሚደረገው ጥረት ወሳኝ ሚና እየተጫወተ ይገኛል። በመሆኑም በ1996 ዓ.ም በ16 መሰረታዊ ማህበራት በብር 855852 ካፒታል የተቋቋመው አድማስ ሁለገብ የገበሬዎች የህብረት ሥራ ማህበር ዩኒየን በ22 ዓመታት ጉዞ ውስጥ ለአርሶ አደሩ የግብዓት ግብይት አቅርቦት፣ የኢንዱስትሪ ውጤቶች አቅርቦት፣ የግብርና ማቀነባበሪያ እንዲሁም ማጓጓዣና የተለያዩ የስልጠና አገልግሎቶችን በመስጠት ዛሬ አንጋፋ ተቋም ለመሆን በቅቷል። አድማስ ዩኒየን በዛሬው ዕለት አሁን በምንገኝበት ጓንጓ ወረዳ ንዑስ ደገራ ቀበሌ በ2.5 ሄክታር ላይ የተገነባውን 120 ሺህ ኩንታል የመያዝ አቅም ያለው የአፈር ማዳበሪያ፣ 60 ሺህ ኩንታል የመያዝ አቅም ያለው የሰብል መጋዘን፣ 3000 ኩንታል የመያዝ አቅም ያለው የድንች ዘር ማቆንቆኛ መጋዘን፣ ለአፈር ማዳበሪያ፣ ለሰብል ማጓጓዣ ጭነት የተገዙ 13 ካሶኒ መኪኖችን እንዲሁም የዘር ማበጠሪያና ማሻ ማሽን ያስመርቃል። ተገዝቶ በመጓጓዝ ላይ የሚገኙ የእርሻ ትራክተሮችን እውቅና ይሰጣል። በመሆኑም ውድ ታዳሚዎቻችን በድጋሚ እንኳን በደህና መጣችሁ እያሉ መጋዘን፣ የድንች ዘር ብዜት ማዕከል ወይም የድንች ማቆንቆያ ግንባታ እንዲሁም የሰብል ምርት ማከማቻ ዘመናዊ መጋዘን እንዲሁም ለግብዓት ማመላለሻ አገልግሎት የሚውሉ አዳዲስ ተሽከርካሪዎች ምረቃ በዓል ላይ ለመታደም እንኳን ደህና መጣችሁ፣ እንኳን ደስ አላችሁ። አዲናስ ክቡራንና ክቡራን የጓንጓ ወረዳ ሕዝብ ባሳለፍናቸው አስቸጋሪ ዓመታት ሰላሙን ጠብቆ የቆየ ሕዝብ በመሆኑ የሰላሙ ፍሬ የሆኑ ትላልቅ የግብርና ግብዓትና ምርት መጋዘኖችን የድንች ዘር ብዜት ማዕከል ባለቤት መሆን ችሏል። በወረዳችን ስር የሚተዳደሩ 20 ቀበሌዎች ሁሎችም በጠላት ያልተያዙ ሙሉ መንግስታዊ መዋቅር ያላቸውና ሙሉ አገልግሎት የሚሰጥባቸው ናቸው።